አሁን የፋኖ እንቅስቃሴ የአርሶ አደሮችና የልጆቹ እንቅስቃሴ ነው በባይላርጅ ማለት በወሳኝ መልኩ ማለት ነው። የተማሩ ከተማ የነበሩ የተሻለ ስራቸውን ቤታቸውን ትተው ትግሉን የተቀላቀሉ ምሁራንም የሉም እያልኩኝ አይደለም አሉ። ነገር ግን የአማራ ልሂቃን የሚጠበቅባቸውን ተልዕኮ ይህንን ትግል በመደገፍ ረገድ ተገቢውን ሚናቶ እምነት የለኝም። ይሄ ውስንነት ሊፈጠር የቻለው ከሁለቱም አቅጣጫ ነው የሚል እምነት አለኝ። በአንድ በኩል ከወደ ልሂቃኑ በኩል የፖለቲካ ልሂቃኑ ምሁራኑ በከተማ የሚኖረው እና የንግዱ ህብረተሰብ ሌሎች ይሄ ትግል እኔን የሚያገባኛል ብሎ የሚጠበቅበትን ኃላፊነት ከመወጣት ይልቅ እዛ ትጥቅ ላይ ላሉት ሰዎች ብቻ ሁኔታውን የመተው አዝማሚያ ይታያል። ይሄ አንዱ እንቅፋት ነው። በአማራ ፖለቲካ ውስጥ ገና የዚህ የአማራ ብሔርተኝነት የምትለው ገና ጀማሪም ከመሆኑ ጋር የተያያዘ ተናዳፊ ነው። በኃይል ማሰባሰብ ሳይሆን አንዱን እዛ በረሃ ላይ ያሉት ትጥቅ ላይ ያሉ ህይወታቸውን አሳልፈው የሰጡ ሰዎች እንዴት እንደሚካሰሱ እርስ በርሳቸው ታየዋል። ይሄ ደግሞ ውጭ ካለው ደግሞ በተለይ ከዛ ከፋኖቹ ውጭ ያለውን ኃይል እንዴት እነሱ የሚመለከቱት ሌላውም እነሱ እንዴት ይመለከታል ስትል መሻሻል ያለባቸው ነገሮች አሉ፣ መፈታት ያለባቸው ነገሮች፣ መገፋፋቶች አሉ። ከሞላ ጎደል ፖለቲካ ተደርጎ የተያዘው ስድብን፣ ማዋረድን፣ ማንቋሸሽን፣ እርስ በርስህ መጠላለፍን የሆነበት ሁኔታ ስላለ ፋኖቹ እዛ መሬት ላይ ያሉት እነሱ ምን ያድርጉ? ብዙ ውስንነቶች አሉባቸው። ያንን ውስንነት በማጥራት ረገድ በፖለቲካውም ሆነ በዚህ በኢሊቱ አማራ በኩል ያለው ነገር በጣም ደካማ ነው። የትግራዮችን እናስታውሳለን፣ ህወሓቶችን አብይ አህመድ ጦር ሲሰብቅባቸው ከሊቅ እስከ ደቂቅ ከገበሬ እስከ ምሁር ከህፃን እስከ አዋቂ አንድ ነበረ ሰልፋቸው። የአማራው ግን በጣም ያሳዝናል። እንደውም ወደ አብይ የተሰለፈው ቁጥሩ ቀላል አልነበረም። አሁንም የምናያቸው ለአብይ አህመድ ጥብቅና በመቆም ረገድ ከኦሮሞ ተወላጆች የበለጠ የአማራ ተወላጆች ናቸውና ምንድነው በሽታው? ምንድነው አማራን በዚህ ደረጃ እንዲህ አይነት አጣብቂኝ ውስጥ የከተተው? ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያልኩ የዛሬን አጫጭር መረጃዎችን የማቀርብበትን ፕሮግራሜን ወደ እናንተ አደርሳለሁ። በትናንትናው ፕሮግራማችን ላይ እና በሌሎችም በማህበራዊ ሚዲያ ላይ ሲዘዋወር በነበረ መረጃ የፋኖ ከፍተኛ አመራር ካፒቴን ማስረሻ ሰጤ እጁን እንደሰጠና በርካታ የፋኖ ወንጀሎች አጋልጣለሁ ብሎ ቃል እንደገባ አይተናል እና የፋኖ ቡድን ይህንን ካፒቴኑ የሚያጋልጣቸውን ሴራቸውን እና በአማራ ሕዝብ ላይ የሚፈጽሙትን ወንጀል ያጋልጣል ብለው በመስጋት መግለጫ ሰጥተዋል። የፕሮፓጋንዳ ማሽናቸው የሆነው መሳይ መኮንን ጋር ሄደው አንደኛ ካፒቴኑንና አብሯቸው ከድርጅቱ ታግዶ በዚህ ምክንያት ከዱ የሚሉትን ሰው የማጥላላት እና አሳንሶ የማሳየት በሌላ ወንጀል ደግሞ ስም ማጥፋትና የመሳሰለውን አብረው ሲታገሉ የነበሩ ከፍተኛ አመራር የነበረ ነው። እንግዲህ እጁን ሰጠ እስከተባለባት ሰዓት ድረስ ነገር ግን ዘመቻ እያካሄዱ ነው። ይህን ዘመቻ የሚያካሂዱት አንደኛ ሌላው እሱን ተከትሎ በአመራር ደረጃ ያለው እጁን እንዳይሰጥ ለመከላከል ነው። በጣም በከፍተኛ ቁጥር እጅ እየሰጠ ስለሆነ
የፋኖ ይሄ የታችኛው አንዳንዱም የሚመራቸውን አጃቢዎቹን ይዘው በቡድን እየገቡ ነው መሳሪያ ይዘው። ስለዚህ ይሄንን የእጅ መስጠት ጎርፍ አሁን የነ ማስረሻ ደግሞ ወደ መንግስት መምጣት ይበልጥ መክዳቱን እና እጅ መስጠቱን በከፍተኛ ደረጃ ያሳድግብናል በሚል ስጋት አንደኛ፣ በሁለተኛ ደረጃ ደግሞ ካፒቴኑ ወይም ማስረሻ ሰጤ የያዛቸውንና እንደ ሃይላይት ያቀረባቸውን በሴት ደፈራ ህዝቡን በመዝረፍ በማሰቃየት በሌላ በኩል ደግሞ ከዋነኛዎቹ የኢትዮጵያ ጠላቶች ሻዕቢያና ወያኔ ጋር መሰለፋቸውን በጋራ ምን ሊያደርጉ እንደሆነ የተቀረጸ ቪዲዮ እለቃለሁ በማለቱ አሁን የት እንደደረሰ አናቅም ብለው ነው መግለጫ የሰጡት። ለማንኛውም መግለጫቸውን እንስማ። በመጀመሪያ የታገዱት አመራሮች አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት እዝ የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፋለኝ ናቸው። ሁለቱም ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድን ነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። በዚህ አጋጣሚ በዚህ ሰዓት ይሄ ዜና ሲከናወን ሰራዊታችንም ሆነ የድርጅታችን አመራሮች የት እንዳሉ እንደማናውቅ መግለጽ እንፈልጋለን። ሌላውን ጉዳይ ግን በሌላ ጊዜ በዝርዝር የምንመጣበት ሆኖ የጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረውን ማስረሻ ሰጤን በተመለከተ ከዚህ በፊት ከፍተኛ የሆነ የእዝ ፋይናንስ ያባከነ መሆኑንም ልንገልጽ እንፈልጋለን። ከፍተኛ የሆነ የአሰራር ችግሮችም ኑረው በከፍተኛ ክትትል ሲደረግ እንደነበረ እና ነገሮችንም ደግሞ ለማስተካከል ከፍተኛ ጥረት ስናደርግ የነበረን መሆኑን መግለጽ ነው የምንፈልገው። እንግዲህ እንደዚህ አይነት መግለጫ እየተቀባበሉ በተደራጀ ሁኔታ ሰጥተዋል። ያው አዝማቻቸው እና የውጭ ጉዳይ አስፈጻሚያቸው መሳይ መኮንንም ያው ይሄንን ከልክ እነሱ ጋር ተጨማሪ ጥያቄዎችን እያቀረበ ሰውየውን ወደ መወንጀል የሚያመሩ መረጃዎችን እያወጣ ወይም እየተናገረ ዘመቻ ከፍተዋል። አሁን በማስረሻ ሰጤና አብረውት ከድርጅቱ በወጡ ሰዎች ላይ ማለት ነው። እና እነዚህ ሰዎች ገንዘብ ዘርፈዋል እንደዚህ ይላሉ። ያው እንደሰማችሁት እንግዲህ ካልታወቀ የገንዘብ መጠንም ጋር ሊከሱት ይሞክራሉ። በሁለተኛ ደረጃ ደግሞ ከጠላት ጋር ይሰራል ይላሉ። አሁን እዚህ ላይ ተመልከቱ። ማስረሻ ከዚህ በፊትም በሰጠው መግለጫ ከሻዕቢያና ከወያኔ ጋር የሚሰሩ የአማራ ሕዝብ ጠላት፣ የኢትዮጵያ ሕዝብ ጠላት ከሆኑ ኃይሎች ጋር በሚሰሩ ላይ እርምጃ እንወስዳለን እና ይህንን እያደረጉ ያሉትን የተቀናጀ ሁኔታ እንቃወማለን ብሎ መግለጫ እንደሰጠ ይታወቃል። እንግዲህ ያው ሁሉም የኢትዮጵያ ሕዝብ እንደሚያውቀው ሻዕቢያና ወያኔ ዋነኞቹ የኢትዮጵያ ጠላቶች ናቸው። አማራን እንደ ዋነኛ ጠላታቸው ፈርጀው በማንፌስቶ ላይ ጽፈው አማራን ጠላታችን ነው የምንዋጋው ከአማራ ጋር ነው የሚል ከመነሻቸው ከአደረጃጀታቸው ያወጡ ኃይሎች ናቸው። ሁለተኛ ስልጣን ላይ በነበሩበት 27 ዓመታት ያደረሱበት ግፍ ሳያንስ በዚህ በትግራዩ ጦርነት ወቅት አማራ ክልል ላይ ያደረሱትን ነገር እናስታውሳለን ሁላችን እና ጠላትነታቸውን በትክክል አሳይተዋል እና አሁን በእነሱ እንትን ከጠላት ጋር ይሰራል የሚሉት ከመንግስት ጋር ማለታቸው ነው። ኦኬ አሁን መወንጀያ ያደረጉት እንጂ እጁን እስከሰጠበት ጊዜ ድረስ ከድርጅቱ ጋር ሲሰራ የነበረ ነው። ከድርጅቱ ጋር የነበረው ልዩነት በጣም ግልጽ ነው። ከሻዕቢያና ወያኔ ጋር ትሰራላችሁ እና ይሄንን አልቀበልም፣ ይሄን ዓላማ ይሄን አሰራር እቃወማለሁ ብሎ በግልጽም ወጥቶ መግለጫ አውጥቷል። በዛን ጊዜ እሱ ይህን መግለጫ ባወጣበት ጊዜ መከታው ማሞ ወጥቶ ይሄ ድርጅቱን አይወክልም ብሏል። እንግዲህ ተመልከቱ፣ ይሄ ለአማራ ሕዝብ ነፃነት ነው የምታገለው የሚለው ኃይል እንዴት ወያኔና ሻዕቢያ ይነኩብኛል የሚል ኃይል ሆኗል። የአማራ ጠላት የኢትዮጵያ ጠላት የሆኑ ኢትዮጵያን ለማውደም በተለይ የአማራን ክልል ደግሞ ከብቱን ሳይቀር ሲያቃጥሉ የነበሩ ሰዎችን ማለት ነው እና ይሄንን ግልጽ ወጥቶ ተናግሯል። እና የሁለቱ ልዩነት ያው ከዛ ጊዜ ጀምሮ እንደነበረ በጣም ግልጽ ነው። በዚህ ጉዳይ ላይ አልደራደርም፣ እንደውም እመታቸዋለሁ ነው ያለው በዛ ጊዜ። ኦኬ አሁን
እንግዲህ የጠላት አሰላለፍ ራሱ እንግዲህ እንዴት ጠላት ተብሎ የሚፈርጁት እነዚህ ሰዎች ማንን ነው? መንግስትን ነው። ከመንግስት በላይ እንግዲህ ከጠላት የለንም የሚሉ ሰዎች ስለሆኑ ሻዕቢያንና ወያኔ ወዳጃቸው ሆኖ ከነሱ ጋር አብረው የሚዋጉ ሆነው ይሄን ሰውዬ ከመንግስት ጋር ተሰልፏል፣ ስለዚህ ከጠላት ጋር በዚህ አንደራደር። ይሄን በተመለከተ ደግሞ አመራሩ ከሻዕቢያና ከወያኔ ጋር ያለው ሁሉም አመራር አቋሙ አንድ ነው ይሉናል። አንድ ነው፣ ከሻዕቢያና ከወያኔ ጋር ይሰራል ነው የሚሉን። ሻዕቢያና ወያኔ እንግዲህ የቆሙት ኢትዮጵያን ለማፍረስ ነው። ይሄንን በተደጋጋሚ አሳይተዋል። ኦኬ እንግዲህ ምን ያህል እነዚህ ሰዎች በግልጽ ወጥተው ከዋነኛው የሀገሪቱ ጠላት ከሆኑ ሰዎች ጋር አሰላለፋቸውን እንደገፉበት ያው በሚዲያም ሲገልጹ ነበር። አዲስ አይደለም። ግን ይሄ የልዩነታቸው መንስኤ ሆኖ በዚህ ደረጃ እንግዲህ ትግራይ የሄዱ ሰበሰባሉ። እሱን አወጣለሁ ብሏል። እሱ ላይ ምን እንደተባባሉ የቪዲዮ መረጃ አለኝ ብሏል ማስረሻ ሰጤ። ይሄ ከመውጣቱ በፊት እንግዲህ እነዚህ ሰዎች ቀድመው የሰውየውን ስም ወደ ማጥፋት ገብተዋል። አንደኛው ይሄ ነው። ሌላው እንግዲህ እነዚህ አብረን እንሰራለን የሚሉት ቡድኖች ለምንድን ነው አብረው የሚሰሩት? አንዱ ሌላውን ለምን ፈለገው? ተመሳሳይ ዓላማ ስላላቸው ነው አንድ የሚያደርግ እንግዲህ አንድ የሚያደርግ ዓላማ የሚሉት ያው ጸረ መንግስት፣ ጸረ ብልጽግና ወይ ጸረ ኢትዮጵያ ወይ ጸረ አብይ ነው የሚሉት፣ ወይም ከመከላከያ ጋር መዋጋት ነው። ይሄ ዋነኛ ጠላት ስላለን አብረን እንሰራለን ነው የሚሉት። ሁሉም ግን የየራሳቸው ሊያሳኩት ያሰቡት ፍላጎት አላቸው። አንዱ ሌላውን መጠቀሚያ ከማድረግ ውጭ ተመሳሳይ ግብ የላቸውም። ይሄ በጣም ግልጽ ነው እና ህወሓት አሁን ባለበት ቁመና የትግራይን ወጣት አሰልፎ ጦርነት ማካሄድ አይችልም። አንደኛ ህዝቡ አልተባበረም ብሎታል። ወጣቱ ዳግም ወደ እልቂት አታስገቡኝም እያለ በአደባባይ እየወጣ እየተናገረ ነው። እነሱም የትግራይን ህዝብ አሁን የሚያባብሉት ከዚህ በፊት በጦርነት አወደማችሁን፣ አሁን ደግሞ ለሌላ ጦርነት እያዘጋጃችሁን ነው ሲላቸው ህዝቡ ምንድን ነው የሚሉት? ኖ ጦርነቱን አርቀን ነው የምናካሄደው፣ እዚህ በትግራይ ክልል ውስጥ አይካሄድም ይላሉ። ማለት አማራ ክልልን የጦርነት አውድማ ማድረግ። ለሻዕቢያ ባለፈው ባስተላለፉት መልእክት ምንድን ነው ያሉት? ብልጽግና ሊወጋን ስለሆነ ጦርነቱን እናርቀው፣ ጦርነቱ የእኛን ይዞታ ያለንበትን ክልል ቀጠናችንን እንዳያዳቅቅብን ጦርነቱን እናርቀው። አማራ ክልል ለጦርነት ታጭቷል። ባንዳዎች ደግሞ ጦርነቱን ጎትተው መንደራቸው ውስጥ አማራ ክልል ውስጥ አምጥተዋል። የምታዩዋቸው አሁን በብዛት የሚገባ ታጣቂ ያለ እዚህም ቪዲዮ ላይ ልትመለከቱት ትችላላችሁ። ትናንትናና ዛሬ በጣም በርካታ ቁጥር ያለው ገብቷል። ከዛ በፊትም በነበረው ጊዜ በጣም በርካታ ታጣቂ ነው የገባው እና ይሄ ታጣቂ የያዛቸው መሳሪያዎች ከቲፒኤልኤፍ የተበረከቱ መሳሪያዎች ናቸው። አሁን እዚህ እንደምትመለከቱት ድሽቃ ይዘው ገብተዋል በቡድን በጣም በሚገርም ሁኔታ። ድሽቃ ህወሓት ከቀበረበት ካወጣው መሳሪያ አንዱ ነው። አሁን እንደዚህ አይነትን ነገር ሌሎችም ተጭነው የሚማረኩ መሳሪያዎችም ብዙ ናቸው። ተጭነው ሳይራገፉ በየኬላው የሚያዙ ባይዘዌ በቀላሉ በአሁኑ ሰዓት አማራ ክልል ውስጥ መሳሪያ ማንቀሳቀስ፣ ተተኳሽ ማንቀሳቀስ አይቻልም። በብዙ ምክንያት ቁጥጥር ይደረጋል፣ በቴክኖሎጂ አሰሳ ይደረጋል እና እነዚህ ተተኳሾች እነዚህ መሳሪያዎች እየተያዙ ነው። ከዛ በተረፈ ደግሞ ታጣቂው ይዞ እጅ እየሰጠ ነው እና በተዘዋዋሪ ግብጾችም የሚያቀብሉት ሻዕቢያም የሚያቀብለው ወያኔም የሚያመጣው መሳሪያ ወደ ሰራዊታችን እየገባ ነው በመሰረቱ። ነገር ግን የነሱ ጥምረት የነሱ ጽምዶ በገሃድ እየታየን በዚህ መልኩ መቀሌ እየሄዱ ይሰበሰባሉ፣ ሱዳን እየሄዱ ይሰበሰባሉ፣ ሻዕቢያዎች ወያኔዎች አብረዋቸው ይሰበሰባሉ፣ ቃል ይገባባሉ። እንግዲህ እነዚህን ሰነዶች እነዚህን የድምፅ ማስረጃዎች ነው ማስረሻ አሳያለሁ አቀርባለሁ ያለው። ወደፊት ያቀርብልናል። ይህ በጽንፈኛው ቡድን መካከል የሚታየው መካሰስ አሁንም በብዙ ነገር በውስጣቸው ልዩነት እንዳለ ያሳያል። ከነዚህ ልዩነቶች ውስጥ ከፍ ያለው ይሄ ከኢትዮጵያና ከአማራ ሕዝብ ጠላቶች ጋር በመስራትና ባለመስራት መካከል የተፈጠረ ነው። ወደፊትም ይሄን ቡድን በመሰነጣጠቅ እና ምናልባትም እርስ በርስ ወደ ማዋጋት ሊያደርሰው ይችላል። ይሄንን ለመሸፈን በዚህ ከኢትዮጵያ አንድነት ጋር ወይም በኢትዮጵያ ላይ ጠላት ከሆኑ ኃይሎች ጋር መስራት ያለውን አደጋ የገለጹና በዚህ ምክንያት ከቡድኑ የተነጠሉ በዚህ ዙሪያም የተደረገውን ከጠላት ጋር የተደረገውን ስምምነት እናጋለጣለን ያሉ ሰዎችን ተቀባይነት ለማሳጣት ወይም ከዚህ የሄዱት እኛ ግምገመናቸው ለትግሉ የማይጠቅሙ ስለሆኑ ከብልጽግና ጋር ስለሰሩ እያሉ የሚወነጅሉበት ሁኔታ ያው ወደፊትም ይሄ የልዩነቱ ስፋት እና ሌሎችንም አባላት ከቡድኑ ውስጥ እንዲያፈነግጡ እንደሚያደርግ ለቡድኑ ቅርበት ያላቸው
ምንጮች እና ተንታኞች እየገለጹ ነው። በሌላ በኩል ይሄ በአማራ ውስጥ አንድነት እየተፈጠረ ነው በትግሉ ከሚባለው በተቃራኒ ገዱ አንዳርጋቸው ያው በአሁኑ ሰዓት የፋኖ ደጋፊ ሆኖ በውጭ እየተንቀሳቀሰ የሚገኘው የቀድሞ የብልጽግና ባለስልጣን ወይም በኢትዮጵያ መንግስት ውስጥ ትልቅ ስልጣን የነበረው ገዱ አንዳርጋቸው በትግሉ ላይ ተስፋ የቆረጠ መሆኑን የሚያሳዩ መግለጫዎችን ወይም መልእክቶችን አስተላልፏል። በተለይ ገዱ ይሄ ኢሊቱ ለትግሉ የሚሰጠው ድጋፍ በቂ አይደለም፣ የአማራ ብሔረተኝነትም ገና አልተጠናከረም፣ እርስ በርስ እየተናደፈ ያለ ነው፣ እንደዚህ ሆኖ ውጤት ሊያመጣ አይችልም ብሎ በዚህ ትግል ላይ ያለውን እምነት ማጣት ገልጿል። ከመሳይ መኮንን ጋር ባደረገው ቆይታ ከገዱ በፊት መሳይ ራሱ ጥያቄውን ለገዱ ሲያቀርብለት በአማራ ኤሊቶች ላይ ያለውን እምነት ማጣት ያሳያል እና ለምንድን ነው የአማራ ኤሊቶች ከመንግስት ጋር የቆሙት የሚል ቁጭት አለው እና መቆማቸውን ይመሰክራል። ህዝቡ ከፋኖ በተጻራሪ ቆሞ ከመንግስት ወግኖ ፋኖን እያዳከመ መሆኑን ያምናል። ግን ያንን በቁጭት ይገልጸዋል። የሁለቱንም እናዳምጠው በተከታታይ። ፋኖቹ እዛ መሬት ላይ ያሉት እነሱ ምን ያድርጉ? ብዙ ውስንነቶች አሉባቸው። ያንን ውስንነት በማጥራት ረገድ በፖለቲካውም ሆነ በዚህ በኢሊቱ አማራ በኩል ያለው ነገር በጣም በጣም ደካማ ነው። የትግራዮችን እናስታውሳለን። ህወሓቶችን አብይ አህመድ ጦር ሲሰብቅባቸው ከሊቅ እስከ ደቂቅ፣ ከገበሬ እስከ ምሁር፣ ከህፃን እስከ አዋቂ አንድ ነበረ ሰልፋቸው። የአማራው ግን በጣም ያሳዝናል። እንደውም ወደ አብይ የተሰለፈው ቁጥሩ ቀላል አልነበረም። አሁንም የምናያቸው ለአብይ አህመድ ጥብቅና በመቆም ረገድ ከኦሮሞ ተወላጆች የበለጠ የአማራ ተወላጆች ናቸውና ምንድነው በሽታው? ምንድነው አማራን በዚህ ደረጃ እንዲህ አይነት አጣብቂኝ ውስጥ የከተተው? ዘር እየጠፋ ነው። አማራ እየተበደለው ነው። ሀገር አልባ እየተደረገ ነው። ውለታ በኋለላት ሀገር ውስጥ እንደ ጨቋኝ ተቆጥሮ ዛሬ ቤተክርስቲያን እንደገባች ድመት እያሳደዱት ነው። በወጉ እንኳን መኮንን አንድ ነገር ነው። እንዲያን ነገር ውስጥ እንዲገባ ያደረጉት የገዛ የአማራ ተወላጆች ናቸው። ይህን እንዴት ታየዋለህ አቶ ገዱ? ምንድነው እንዳልከው አሁን የፋኖ እንቅስቃሴ የአርሶ አደሮችና የልጆቹ እንቅስቃሴ ነው። በባይላርጅ ማለት በወሳኝ መልኩ ማለት ነው። የተማሩ ከተማ የነበሩ የተሻለ ስራቸውን ቤታቸውን ትተው ትግሉን የተቀላቀሉ ምሁራንም የሉም እያልኩኝ አይደለም አሉ። ነገር ግን የአማራ ልሂቃን የሚጠበቅባቸውን ተልዕኮ ይህንን ትግል በመደገፍ ረገድ ተገቢውን ሚናቶ እምነት የለኝም። እኔ ይሄ ውስንነት ሊፈጠር የቻለው ከሁለቱም አቅጣጫ ነው የሚል እምነት አለኝ። በአንድ በኩል ከወደ ልሂቃኑ በኩል የፖለቲካ ልሂቃኑ፣ ምሁራኑ፣ በከተማ የሚኖረው እና የንግዱ ህብረተሰብ፣ ሌሎችም ይሄ ትግል እኔን የሚያገባኛል ብሎ የሚጠበቅበትን ኃላፊነት ከመወጣት ይልቅ እዛ ትጥቅ ላይ ላሉት ሰዎች ብቻ ሁኔታውን የመተው አዝማሚያ ይታያል። ይሄ አንዱ እንቅፋት ነው። በተለይም ደግሞ እንዳልከው እንደኔ አይነቱ ደግሞ እኔ ወታደር አይደለሁም፣ በወታደራዊ መልክ ይሄንን አላችሁ፣ ግን ፖለቲካዊ በሆነ መንገድ የፖለቲካ ስራዎችን ህዝቡን በተለይም በማንቀሳቀስ እና የተለያዩ ስራዎችን በማገዝ ሚና ሊጫወት ይችላል። በማገዝ ረገድ እንዳልከው የሚፈለገውን ያህል ህጅ ያለው ብዬ አልገምትም። ሌሎችም የሚጠበቅባቸውን ያህል ይሄዱ ነው ብዬ አላስብም። ይሄ ምንድን ነው? በአማራ ፖለቲካ ውስጥ ገና የዚህ የአማራ ብሔርተኝነት የምትለው ገና ጀማሪም ከመሆኑ ጋር የተያያዘ ተናዳፊ ነው። በኃይል ማሰባሰብ ሳይሆን አንዱ አንዱን እዛ በረሃ ላይ ያሉት ትጥቅ ላይ ያሉ ህይወታቸውን አሳልፈው የሰጡ ሰዎች እንዴት እንደሚካሰሱ እርስ በርሳቸው ታየዋል። ይሄ ደግሞ ውጭ ካለው ደግሞ በተለይ ከዛ
ከፋኖቹ ውጭ ያለውን ኃይል እንዴት እነሱ የሚመለከቱት ሌላውም እነሱ እንዴት ይመለከታል ስትል መሻሻል ያለባቸው ነገሮች አሉ፣ መፈታት ያለባቸው ነገሮች፣ መገፋፋቶች አሉ። ከሞላ ጎደል ፖለቲካ ተደርጎ የተያዘው ስድብን፣ ማዋረድን፣ ማንቋሸሽን፣ እርስ በርስህ መጠላለፍን የሆነበት ሁኔታ ስላለ ይሄ የአማራን ትግል አንዱ ከማኮሰስ አኳያ ከምልህ ትብብር ያስፈልጋል። ሌላው ይሄ ቡድን ከላይ እንደገለጽ ነው እጅግ ከፍ ያሉ ቁጥር ያላቸው ከቡድኑ እየኮበለሉ እጅ በመስጠት ላይ ይገኛሉ። እነዚህ ከወያኔም ከሻዕቢያም ከግብፅም የታጠቁትን መሳሪያ ጭምር ይዘው ነው እጅ እየሰጡ ያሉት። በሌላ በኩል በፍተሻም በየኬላው ላይ ህዝቡ ጥቆማ እየሰጠ ትብብር እያደረገ ከመከላከያ ጋር ትብብር እያደረገ በርካታ ተተኳሾች መሳሪያዎች እየተያዙ ነው። ኢቨን የፋኖ ቤዝ የሆኑትን ቦታዎች ህዝቡ በማጋለጥ ትልቅ አስተዋጽኦ እያበረከተ ነው። ይሄን ቡድን ወደ መጨረሻው ወደ ሽንፈቱ እንዲያመራ ከሚያደርጉ ነገሮች ውስጥ ነው። ምክንያቱም ይሄ በህዝቡ ላይ የሚያደርሱት ግፍና በደል ህዝቡ በዚህ ደረጃ ከመከላከያ ጎን ቆሞ የጠላትን እንቅስቃሴ እንዲያጋልጥ እያስቻለው ነው እና በዚህ ደረጃ ብዙ ስኬታማ ድሎች እየተገኙ ነው። ቡድኑን በተደበቀበት ቦታ ተከታትሎ በመምታት ረገድ ከፍተኛ ውጤት እየተገኘ መሆኑን የመከላከያ አመራሮች በተለያየ ጊዜ እየገለጹ ነው። ሰሞኑንም ምስራቅ እዝ አመራሮች ይሄንኑ ገልጸዋል። የህዝቡ ትብብር ከፍ ያለ መሆኑን። ከዛ ውጪ የሚሊሻና የልዩ ኃይል አባላት ከዚህ ቡድን ጋር በከፍተኛ ተነሳሽነት እየተፋለሙ ነው። ምክንያቱም የህልውና ጉዳይ ስለሆነ ማለት ነው። እነዚህን አባላት ቤተሰቦቻቸውን ባገኘበት አጋጣሚ ይሄ የሽፍታ ቡድን በአሰቃቂ ሁኔታ ነው የሚገላቸው። ስለዚህ አማራ በዚህ ቡድን ላይ ያለውን ተስፋ በተቃራኒው ነው። ለአንተ እታገላለሁ ብሎ በመጀመሪያ ወደ ትግል በወጣበት ጊዜ የተወሰነ ተስፋ አይነት ነገር እውነትም መስሎት ነበረ። ነገር ግን በሌላ አካባቢ አማራ ላይ ደረሰ ከተባለው መከራ በከፋ ሁኔታ በክልሉ እየደረሰ ስላለ እነዚህ ኃይሎች ደግሞ እህላቸውን በማቃጠል ከብቶቻቸውን በመዝረፍና በመግደል ሴቶቻቸውን በመድፈር እጅግ በጣም ከፍ ያለ እና ባለፈውም በዚህ በእኛ ባስተላለፍነው ቪዲዮ ፋኖ አባሉ እንደነገረን እያረዱ በሆነ አጋጣሚ እጃቸው ላይ የገባውን እያረዱ በእሳት እያቃጠሉ የሚገሉ አረመኔዎች፣ አሸባሪዎች መሆናቸው እየታየ በሄደ ቁጥር በከፍተኛ ደረጃ እየተፋለማቸው ይገኛል። ይሄ የአካባቢው የጸጥታ ኃይል በጣም በከፍተኛ ደረጃ አንዳንድ ቦታ ላይ ብቻውን ተልዕኮ ይወጣል እና በዛ ተልዕኮም ውጤታማ የሆኑ ድሎችን እያስመዘገበ ያለበት ሁኔታ ነው ያለው። እንግዲህ ከቡድኑ ተነጥለው የሚመጡትም ሰዎች ከቡድኑ እንዲነጠሉ ያደረጋቸው ቡድኑ ውስጥ የሚፈጸመው ጸረ ህዝብነት እንደሆነ ነፃ እናወጣለን ባሉት የአማራ ህዝብ ላይ የሚፈጽሙት ግፍ ለእንደዚህ አይነት ነገር እንዳበቃቸው ከቡድኑ ተነጥለው የወጡ ሰዎች በተለያየ ወቅት ይነግሩናል። አሁን የዚህንም የፋኖ አባል ወደ ሰላም ከመጣ በኋላ የተናገረውን እናድምጠው። ይህንን ነው የሚያሳየው። ስራ አለቃ አስናቀሽ ነበር። በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ፣ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወዳቀረበልን የሰላም አማራጩን ተጠቅመን ወደዚህ የመጣ ነው። ክልሉ በመማር ማስተማር ብቻ አይደለም፣ በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ፣ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ስለዚህ እነዚህ ሁሉ ነገሮች ሲደመሩ አሁን መሬት ላይ እያየን ያለው ነው። በቃ ከትግሉ እየተነጠሉ በብዛት መውጣት ይታያል። እነሱ በጣም ጥቂት ሰዎች እንደሆኑ ለመግለጽ ወይም ጨርሶ አልተማረክንም ወደ አንድነት መተናል ቢሉም በከፍተኛ ቁጥር ይሄ እየታየ ነው። በሌላ በኩል ደግሞ ይሄ የሚመጣው ኃይል እዚህ በቪዲዮ እንዳየነው ትልልቅ የቡድን መሳሪያዎችን ጭምር ይዞ ነው
የሚመጣውና ይሄ ከዚህ በፊትም የኃይል አለመመጣጠን ይታይበት የነበረውን በጣም ደካማ የነበረውን ድክመቱ ከጊዜ ወደ ጊዜ እየጨመረ የሄደውን ኃይል አማጺውን ኃይል ወይም የታጣቂውን ኃይል እያመናመነው ነው የሚገኘው። የተደበቁበትን ቦታ ከነሱ ተነጥለው የወጡ ሰዎችም እየጠቆሙ በከፍተኛ ደረጃ እየተመቱ ነው እና እነዚህን እውነታዎች ስንመለከት አሁን ቡድኑ ያለው በፕሮፓጋንዳ ብቻ ነው። መሬት ላይ የለም። የተወሰኑ አመራሮች ከሻዕቢያና ከህወሓት ተልዕኮ ስለተሰጣቸውና ወጥረህ ተዋጋ ስለተባሉ ብቻ እየተፍጨረጨሩ ነው እንጂ የጊዜ ጉዳይ ነው ሌሎችም አመራሮች ቢሆኑ። ስለዚህ እንግዲህ ከአንዳንድ አሁን ባለፈው የሬዲዮ ምልልሶች በወያኔና በሻዕቢያ ሰዎች መካከል በሚደረግ የሬዲዮ ግንኙነት ላይ እንደተሰማው ይሄ ቡድን ተስፋ የለውም፣ እየፈራረሰ ነው፣ እርስ በርሱም እየተጣላ ያለ ነው እና በዚህ ቡድን ላይ ተስፋ ማድረግ አይቻልም ሲሉ ተደምጠዋል። እና እንግዲህ የአጠቃላይ ጠላቶቻችንን ከዚህ አንጻር ስንገመግም ቲፒኤልኤፍ የህዝብ ቅቡልነት አጥቷል። የትግራይን ወጣት ወደ ጦርነት ማስገባት አይችልም። ተስፋ አድርጎበት የነበረው ፋኖ ነው። ፋኖ እየፈራረሰ ነው፣ ከህዝብ እየተነጠለ ነው። ሌላው ከህዝብ እንዲነጠል የሚያደርገው ደግሞ ራሱ ከቲፒኤልኤፍ ግፍ ሲሰራበት ሲጨፈጭፈው ከነበረ ቲፒኤልኤፍ እና የኢትዮጵያን ብሔራዊ ጥቅም በመጻረር ከቆመ የኢትዮጵያ ጠላት ኃይል ሻዕቢያ ጋር መሰለፋቸው ነው እና በዚህ ደረጃ ክልሉ በቅርቡ ሰላም ይሰፍናል። ይህንን አጠናክሮ እነዚህን የጠላትን ድክመቶች ተጠቅሞና በህዝብ ዘንድ ያለውን ተቀባይነት የፈለገ ፕሮፓጋንዳ ቢሰራበትም መከላከያው በከፍተኛ ደረጃ ተቀባይነትና የህዝብ ድጋፍ እያገኘ ነው። ይህን ተጠቅሞ ከተንቀሳቀሰ ይሄ ቡድን በቅርብ ጊዜ ወደ ምንም ጉዳት ወደማያደርስበት ደረጃ ደርሶ በክልሉ ሰላም ይሰፍናል። በአጠቃላይ በኢትዮጵያ በተለያዩ አካባቢዎችም ያደርሳል የሚባለውን የብጥብጥ ስራ ወደማይፈጽምበት ደረጃ ይደርሳል የሚል ነው ያለው ትንተና ወይም ወታደራዊ ግምገማው። አብሪ ሚዲያ የዛሬውን አጭር መረጃ በዚሁ ያበቃል። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር እና ላይክ አድርጉ። ሰላም።